በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቱ በላዕሌነ። ምሕረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የሐዋርያት የሰማዕታት የጻድቃን ረድኤት አይለየን። የተከበሩ መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነችን ቀን ጨምሮ ሰጥቶን ለዚህ ሰዓት ስላደረሰን በምሕረቱ ቦታን ስለሰበሰበን ስሙ የተመሰገነ ይሁን። ከአሁን በፊት ላስተማሩን ለሊቀ ሊቃውንት ስሙር አላምረው ቃለ ሕይወትን ያሰማልን። በቀሪ ጊዜያችን ደግሞ ያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ባለን ጊዜ የተወስኑላችሁን ጠዋት ላልነበራችሁ እንኳን ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል ለእመቤታችን አራተኛ የጽጌ ሰንበት እንኳን አደረሳችሁ። እንደ እግዚአብሔር ፈቃድ አንድ አጭር ርዕስ መርጠን እንማማራለን። ቅድም መምህሩ አስቀድመው ሲያስተምሩን እንደው ሃይማኖታችን እንድናውቅ የምናደርገውን ነገር አውቀን እንድንቀጥል አስተምረውን ነበርና እኔም ከዚያ ጋር የተያያዘ ማጠቃለያ የሚሆነንን ነገር እሳቸው ስለጀመሩልን በዛው ሄጄ ነው የምጨርሰውና በቀደም በዕለተ ዓርብ ሊቀ ሊቃውንት ስምዐኮን መላክ አስተምረውናል። ሊቀ ሊቃውንት ስሙር ደግሞ ትናንትም ዛሬም አስተምረውናል። ስለዚህ እግዚአብሔር እንደፈቀደ የወደደውን ለነፍሳችን የሚበጀውን ነገር አስተምሮናል። ያስተማረን አምላክ ክብር ምስጋና ይግባው። በተማርንበት እንድናፈራ ይፍቀድልን። ቀሪ ጊዜያችን ይባርክልን። ለዛሬ የመጨረሻ ርዕስ እንዲሆንን የመረጥኩት ጸልዩ በእንተ ወንጌል ቅዱስ በሚል ርዕስ ነው የምንማማረው። ስለ ቅዱስ ወንጌል ጸልዩ። እስኪ በሉላችሁ ተናገሩ። ግድ የላችሁም እንደው አስከፋችኋለሁ ብዬ ነው እንጂ አለመናገራችሁን የሚተች የሆነ ነገር ልናገራችሁ ብዬ ተውኩት። ይሄ ትልቅ ስድብ እንደሆነ ታውቃላችሁ አይደል? እነግርህ ነበር ማለት በጣም ኃይለኛ ስድብ ነው። እነግርህ ነበር አንድ ሰው ንገሩኝ ባይ ካለ ሰድቦ ጨረሳችሁ ማለት ነው። እና የስድብ ክፉ እነግርህ ነበርና እምልህ የጠፋኝ የሚል ነው። እምልህ የጠፋኝ ካለ ስሙ አይገልጽልኝም እንደማለት ነው። እና ክፉ ተሳዳቢ ነው። እንደዚህ ነው ሰው አያጋጥማችሁ። እና እስኪ ስለ ቅዱስ ወንጌል ጸልዩ በሉ ሁላችሁ እስከ ዳር ያላችሁ ድጋሙ በደንብ አድርጋችሁ። ስለምንድን እነማን አሁን ዲያቆናት አሉ ለካ አሉ አይደለም አሉና ላስብላቸው አንዱ ዲያቆን ከብት ፈቅዳላችሁ? አዎ ይበሉት፣ በዜማ ይበሉት። እሺ እናንተ በጣም እሺ የዲያቆንን ከምለው ብዬም ቢሆን ትንሽ ወንጌል ቅዱስ
ታውቁ እልል አይደለም እዚህ ራስ እሺ ቃለ ሕይወትን ያሰማልን። ስለዚህ ርዕሳችን ምንድን ነው የሚለው? አንድ የድገሙት አንድ ጊዜ ስለ ቅዱስ ወንጌል። እሺ ይሄን ርዕስ እንግዲህ እግዚአብሔር ስለ ሰላም ጸልዩ፣ ስለ ቤተ ክርስቲያን ጸልዩ፣ ስለ ፓትርያርኩ ጸልዩ፣ ስለ ሊቀ ጳጳሱ ጸልዩ እያለን ይቆያል። ዲያቆኑ ቅዳሴ ላይ ትልልቅ ርዕሰ ጉዳዮች ናቸው። እዚህ ውስጥ የምታዙ እንግዲህ ቅዳሴ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕትም ሊቀ ካህናትም ንጉሥም ሆኖ የሚገኝበት ጊዜ ነው። ትልቅ ጊዜ ነው። የመጨረሻ የመንግሥተ ሰማያት ሕይወታችን ማህተም የሚታተምበት ጊዜ ነው ቅዳሴ እና በዚህ ጊዜ ከምንታዘዘው ትእዛዝ ትልልቅ ትእዛዝ ነው። ቅድስት ቤተ ክርስቲያን በዚህ የመጨረሻው ትልቅ ሰዓት ላይ ካዘዘችን ትእዛዝ መካከል አንዱ ስለ ቅዱስ ወንጌል እንድንጸልይ ነው። ስለ ቅዱስ ወንጌል እንጸልይ ካል አንድ ሁለት ርዕሶችን እናይና ትምህርቱን እንቋጨዋለን። የመጀመሪያው ወንጌል ምንድን ነው እና ለእኛ ምናችን ነው? እሱ ላይ ትንሽ ጊዜ ለምንድን ነው ስለ ወንጌል የምንጸልየው? ወንጌል ምናችን ስለሆነ ነው። እስኪ አንድ ጊዜ ወንጌል ምናችን ነው ብላችሁ ጠይቁ። አሁን እንድንጸልይ ታዘናል። ስለ ወንጌል ጸልዩ ተብላችኋል። ሁላችሁም ማለት ነው። ሁላችሁም ወንድም ይሁን ሴትም ይሁን ነጋዴም ይሁን ምንም ይሁን ክርስቲያን እስከሆንክ ድረስ ኦርቶዶክስ እስከሆንክ ድረስ ስለ ወንጌል ልጸልይ ይገባል። ሽማግሌም ወጣት ሕፃንም ይሁን ምን ነጋዴም ሆንክ ስራ የሌለህም ብትሆን ስለ ወንጌል መጸለይ የአንድ ክርስቲያን አምላካዊ ትእዛዝና ግዴታው። ስለዚህ ስለ ወንጌል እንድንጸልይ ወንጌል ምንድን ነው? ወንጌል አንደኛ የቃሉን ትርጉም ይዤ ትንሽ እነግራችኋለሁ። ሁለተኛ መሰረታዊ ሐሳቡን እነግራችኋለሁ። ወንጌል ማለት የግሪክ ቃል ነው። የግሪክ ቃል ነው ቃሉ። ወንጌል ማለት ብስራት ማለት ነው። ብስራት ማለት ነው። ስብከት ተብሎ ይተረጎማል። ስብከት ማለትም ብስራት ማለት ነው። ወይም በጎ ዜና ማለት ነው። በጎ ዜና፣ በጎ ወሬ ማለት ነው። ወሬ የሚለው ትንሽ ይቀላል። በጎ ዜና ማለት በግዕዝ በአማርኛ ሲመጣ ወሬ ማለት ነው። ዜና ማለት እሱ ነው። ስለዚህ በጎ ዜና፣ በጎ ነገር፣ በጎ ቃል፣ በጎ የምስራች ማለት ነው። የምስራች ማለት ነው። ወንጌል ማለት ቃሉ የምስራች ማለት ነው። ለምን የምስራች የሚባለው ወንጌል? አሁን እዚህ ስትመጡ ምን ልታደርጉ ነው የመጣችሁት? ልትማሩ። ምን ልትማሩ? ወንጌል። ወንጌል ምንድን ነው? እስኪ የምስራች በሉ። የምስራች ልትሰሙ ነው የመጣችሁት። ጠዋትም ቤተክርስቲያን ስትሄዱ ጉባኤ ተዘጋጀም ሲባል የምትሰሙት የምትመጡት በየጊዜው የምስራች ልትሰሙ ነው። አሁን አንድ ሰው የምስራች ቢላችሁ ደስ ይላችኋል። ምን ሊያመጣልኝ ነው ይሄ ሰውዬ? ስራ አገኘ ላይ ነው ልትሉ ትችላላችሁ። አንዳንዱ ሰው ገሌ ሞተ እንዳትለኝ ብቻ እና እንዳታስደስተኝ ሊልም ይችላል። አይታወቅም እኮ ሰው የመግደል ጥማት ያለው ሰው ማለት ነው። ብቻ ግን የምስራች የማይፈልግ ሰውነት የለም። እንግዲያውስ ትልቁ የምስራች ወንጌል ነው። ትልቁ የምስራች ወንጌል የሆነው ለምንድን ነው? አባቶቻችን በሶስት በአራት ቃል ገልጸውታል። ይህን የምስራች እንዲህ ብለው ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አቢይ ሰረቀ ላዕሌሆሙ። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። በማን ጊዜ? ሁላችሁ። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ትልቁ የምስራች ይሄ ነው። እንግዲህ ሌላ አይደለም። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ምንድን ነው ይሄ? ይሄን አባቶቻችን በትርጓሜ 4 5 አድርገው ተርጉሞ የወንጌልን የምስራችነት ነግረውናል። አንደኛ በባርነት ለነበሩ ሰዎች ነፃነት ተሰጣቸው። እስኪ ወሩ ሁላችሁ ምን ተሰጣቸው? ነፃነት ተሰጣቸው። ይሄ አንድ የምስራች ወንጌል
አሃዊነ ወንጌል አስተዳለወ ለነ መድኃኒተ ይላል ቅዱስ አቡሊዲስ የሚባል የቤተክርስቲያን ሊቅ። ወንድሞቻችን ደስ ይበላችሁ ወንጌል እኮ ድነትን አመጣልን ይላል። ስለዚህ ምንድነው የመጣልን? የመጀመሪያው በባርነት ለነበርነው ነፃነት ተሰጥቶናል። ምንድን ነበር ባርነታችን? አንደኛ እርግማን ይገዛን ነበረ። እርግማን እማዳም እስከ ሙሴ እለይ አበሱ ወእለይ አበሱ ቀነ ዮሙ ሞት። ከአዳም እስከ ሙሴ ያሉትን የበደሉትንም ያልበደሉትንም ሞት ገዛቸው። ኩነኔ ኃጢአት መሃዱ ብእሲ ወፂአ ሁሉ ተቀስፈ ባቲ። ከአንድ ዛፍ በተቆረጠች ጨንገር ብዙ የከብትን መንጋ እንዲነዳበት ከአንድ ከአዳም አባታችን በተገኘ እርግማን ሁላችን ስንገረፍ እንኖር ነበረ። ስለዚህ እርግማን ነበረብን። ያ እርግማን ምንድን ነው? ሙተን ፈርሰን በስብሰን እንድንቀር፣ ከዚያስ የዘላለም ሕይወት እንዳንወርስ፣ ከዚያስ ዲያብሎስ እንዲቆራኘን፣ በግራ ጋንንት እንድንጠቀጠቅ፣ በሲኦል እንድንጣል፣ ሕይወት የሌለን ባህሮች እንድንሆን ተፈርዶብን ነበር። አሁን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኦሪት ሕግ ተገዛና እሱ በተገዥ ሥጋ መጥቶ ወነሳ አርአያ ገብር የተገዥ የባሪያን መልክ ይዞ መጣ። በባሪያ መልክ መጣና እኛ ምን አደረገን? ነፃነት ሰጠን። እግዚአ ለኦሪት ቦአ ውስተ ኦሪት ከመ ይሳይጦሙ ለእለ ውስተ ኦሪት። በኦሪት መርገም የተያዙትን ነፃ ሊያደርጋቸው የኦሪት አምላክ ሐጋጌ ሕግ ክርስቶስ ለኦሪት ተገዥ ሆነ፣ ፈጻሚ ሆነ፣ ፈጻሚ ሕግ ሆነ። የመጀመሪያው ጌታችን ኢየሱስ ክርስቶስ የሰጠን ነፃነት ነው። አሁን ማናችሁም ወንዶች በ40 ቀን ሴቶች በ80 ቀን ስትጠመቁና ስንጠመቅ ነፃነት ነው የሚሰጠን። እኔ የዲያብሎስ ባሪያ አይደለሁም። እኔ የሲኦል ዜጋ ልጇ አይደለሁም። የመንግሥተ ሰማያት ባለተስፋ ነው። እኔ ስደተኛ አይደለሁም። የመንግሥተ ሰማያት ባለርስት ነኝ ነው የምንለው። መጀመሪያ ሕፃን ልጅ ቤተክርስቲያን ክርስትና እናስነሳ ስንሄድ ሕፃኑን ልጅ ቄሱ መጀመሪያ ወደ ምዕራብ ያዞረዋል። ምዕራብ ጨለማ ነው፣ የዲያብሎስ ባሪያ ነበርክ እያለው። ከዛ ሰይጣንን ካለው ይለዋል። ሕፃኑ አፉ ፈቶለት ስለማይናገር የክርስትና አባቱ እንዲህ ብሎ ይናገርለታል። እክህደከ ሰይጣን፣ ሰይጣኑ እክድሃለሁ፣ ሰይጣኑ እክድሃለሁ፣ ሰይጣኑ እክድሃለሁ፣ እኔ ያንተ ልጅ አይደለሁም ይላል። ወደ ምስራቅ ያዞረውና አምን በከ ክርስቶስ አምላኬ፣ ጌታዬ ኢየሱስ ክርስቶስ በአንተ አምናለሁ ሕግህንም እቀበላለሁ ያስብለዋል። ወኩሉ ሕገከ ወለኩሎሙ ቅዱሳኒከ፣ ሕግህን እቀበላለሁ ቅዱሳኖችንም አምናለሁ ያስብለዋል። አያችሁ፣ ሰይጣን ሆይ በቤተ ክርስቲያን ፊት ቆሜ እክዳለሁ ምንድነው? የነፃነት ማህተም ስላለን ነው። ይሄ የመጣው በምንድን ነው? በወንጌል ነው። ወንጌል የምስራች ናት። የምስራች ሁላችሁ እንኳን ደስ ያላችሁ። በ40 ቀን በ80 ቀን ስትጠመቁ ምን ሆናችኋል? የዲያብሎስ ባሪያ አይደላችሁም። የሲኦል ልጅ አይደላችሁም። የእግዚአብሔር ባለሟሎች ናችሁ። ስደተኛ አይደላችሁም። የመንግሥተ ሰማያት ዋጋ ተሰጥቷችኋል። ማረጋገጫ ልጅነታችን። ኢኮንክሙ ነግደው ፈላሴ፣ እናንተ እንግዲህ ስደተኛ አይደላችሁም። አላህ ሰብአ ሀገሪቶሙ ለቅዱሳን አንትሙ፣ እናንተ የቅዱሳን አባቶቻችን ባላገሮች ባለርስቶች ናችሁ። በቅዱስ ጳውሎስ እንደነገረን የመጀመሪያው መድኃኔዓለም የሰጠን ነፃነት ነው። እንግዲህ ለነፃነት ተጠርታችኋል። እስመ ለግዛም ተጸዋዕክሙ፣ ለነፃነት ተጠርታችኋል። ኢትሆኑ እንከ ውስተ ዐሩተ ቅኔ፣ እንግዲህ ወደ ባርነት ቀንበር አትሂዱ አለን ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ ሲነግረን፣ ለነፃነት ተጠርታችኋልና ወደ ባርነት አትሂዱ። የመጀመሪያው ከሞትና ከዲያብሎስ ከኃጢአት ባርነት ክርስቶስ ነፃ አውጥቶናል። ወንጌል ይህን ምስራች ሰጠችን። ሁለተኛስ ዲያብሎስን ይመስሉ ለነበሩ እግዚአብሔርን መምሰል ተሰጣቸው። እስቲ በሉ ዲያብሎስን በሉ። እሺ፣ ይመስሉ ነበሩ። ማንን መምሰል ተሰጣቸው? እግዚአብሔርን እንዲመስሉ ተሰጣቸው። ከጀመሪያ እንስሳትን መስል ነበረ። እንዲህ ይላል መዝሙረ ዳዊት ምዕራፍ 48 ቁጥር 12 ላይ እንዲህ ይቃላል። ሰብእሰ ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ፣
ሰው ክቡር ነበር አላወቀም፣ ልብ እንደሌላቸው እንደ እንስሳት ሆነ። ሰው ምን ሆነ? እንደ እንስሳት። ከዛስ ምን ሆነ? እንደ ሰይጣን ሆነ። እንደ እንስሳት ሆነ የሰው ልጅ። ለምን? ክብራ ለነፍስ ነባቢት አይምሮ። መጽሐፈ መነኮሳት ላይ ማይሳቅ ሲናገር የአዋቂት ነፍስ ክብሯ እውቀት ነው፣ ወይም የለባዊት የሰው ነፍስ ክብሯ እውቀት ሆነ ይላል። እውቀት ከሌላት እንስሳ ነው። አሁን ሰው ግን የዘላለም ሕይወትን ትቶ ሞትን፣ አምላኩን ትቶ ሆዱን ስለመረጠ ሰው እንደ እንስሳ ሆነ አለ። ፈረስ ሆነ ሰው አለ። ኢየሩሳሌም ኢየሩሳሌም ውሉድኪ ይኮኑ ከመ አፍራስ ዘማውያን፣ ኢየሩሳሌም ልጆችሽ እንደ ፈረስ ሆኑ፣ እንደ ውሻም ሆኑ፣ አስጸየፉኝ ይላል የሠራዊት ጌታ እግዚአብሔር ይላል ኢሳይያስ። ሰው እንስሳ ሆነ ተባለ። አሁን እዛ የእግዚአብሔር ልጅ ኢየሱስ ክርስቶስ ራሱ እግዚአብሔር የሆነው እሱ ከእመቤታችን ከቅድስት ድንግል ማርያም ተወልዶ መጥቶ ምን እንደሰጠን ታውቃላችሁ? ይሄን ሰጠን። ምን ሰጠን? ነአምር ከመ መጽአ ወልደ እግዚአብሔር ወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአቢብ በወልደ እግዚአብሔር ዘውእቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። በእግዚአብሔር ልጅ በማመን ለዘላለም ጸንተን እንኖራለን። እርሱም እውነተኛ የባሕርይ አምላክ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። ጌታችን ኢየሱስ ክርስቶስ መጥቶ ምን ሰጠን ብትሉ ልብ ሰጥቶን ሄደ። ልብ የለሾች ሆነን ስለነበር ልብ የለሾች ሆነን ለሳሩ፣ ለቅጠሉ፣ ለውሃው፣ ለድንጋይ፣ ለጋሪ፣ ለዛር እንሰግድ ነበር። አሁን ለካ አምላክ እንዲህ ነው እንዴ እንድንል ልብ ሰጠን። ልብ ብቻ የሰጠን አይደለም፣ ራሱን አስመሰለን። እንዲህ አለ፣ ተማሩ እምኔ እስመ አለው የዋህ ውእቱ በውስተ ልቤ፣ ከእኔ ተማሩ እኔ የዋህና ትሑት ነኝ፣ እኔን ምሰሉ አለ። በስራ ምሰሉኝ፣ በእምነት ምሰሉኝ፣ በትሕትና ምሰሉኝ፣ በቅድስና ምሰሉኝ አለ። እሱን ከመሰልንሳ እሱን መስለን እንኖራለን። እንዴት አለን? እመጽእ ካዕበ ወእነሣእክሙ ከመ ታህልዉ አንትሙኒ ሀበ ሀሎኩ አነ። እናንተም እኔ ባለሁበት የብርሃን ሀገር እንድትኖሩ መልሼ ልወስዳችሁ እመጣለሁ አለ። ይሄ ምስራች። እኛ ከአምላክ ጋር የምንኖርበት ሀገር አለን። መንግሥተ ሰማያት የብርሃን ሀገር ገብቶ መውጣት አግኝቶ ማጣት የሌለበት የሚሏት ሊቃውንት፣ መሰልቸት የሌለው አድማ የሌለው ከፍ ላለ ሰው ትልቅ ወንበር፣ ዝቅ ላለ ሰው ትንሽ ወንበር የሌለበት እሪና ግዕዛን ያለበት የተካከለ ነፃነት ያለበት ሀገር መንግሥተ ሰማያት አለን። ክርስቶስ ራሱን እንድንመስል ፈቀደልን። ልብ ሰጠን። በከባርነት ነፃ ወጣን። አምላካችን አናውቅ የነበር በአንድነት በሦስትነት እግዚአብሔርን አየነው፣ እውነትን አወቅናት። ፍልስፍና የተጀመረው ምን ተብሎ ነው? እውነት ምንድን ነው? እስኪ በሉ እውነት ምንድን ነው በሉ ነገር እንጂ። እነ ሶቅራጥስ፣ እነ አርስቶትል፣ እነ ፕሌቶ ወይ ፕላቶ ፈላስፎች ሁሉ ጥያቄያቸው እውነት ምንድን ነው ነው። እውነት የምንሄደው በየት ሀገር ነው? ወደ እውነት የሚወስደን ማን ነው? ሕይወትስ ምንድን ነው ነው? አሁን እውነት ምንድን ነው? እግዚአብሔር ማን ነው? የፍልስፍና መጀመሪያ እውነት ምንድን ነው ነው። አሁን ጌታችን ኢየሱስ ክርስቶስ መጣ፣ እንዲህ አለ፣ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ነኝ አለ። እውነት ምንድን ነው? እኔ መጣሁ። ፍጥረታት በሙሉ ሲጠይቁት የነበረውን ጥያቄ ክርስቶስ ሥጋ ለብሶ መለሰ። እውነት ምንድን ነው? እኔ። ወደ እውነት እንዲኬደው በየት ተደርሶ ነው? በእኔ። ሕይወት ምንድን ነው? እኔ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ሕይወት እኔ ነኝ ያለ። ያ የሕይወታችን ጥያቄ የመለሰልን እሱ ነው። ስለዚህ ናይዳክሙ በይንተ ነገረ ሕይወት፣ የሕይወትን ነገር እንነግራችኋለን። ዘሬናሁ ባይንቲነ፣ እውነትን በዓይናችን አይተናል፣ በጆሮአችን ሰምተነዋል፣ በእጃችን ዳስሰነዋል። እውነትን ሰማነው፣ እውነትን አየነው፣ እውነትን በላነው፣ ጠጣነው፣ ተዋህደን፣ ቅዱስ ሥጋውን ክቡር ደሙን በላን፣ በጥምቀት ለበስነው።
እንደነገረን የተጠመቃችሁ ሁሉ ክርስቶስን ለብሳችኋል እንዳለ ቅዱስ ጳውሎስ። አያችሁ፣ እውነትን አየን፣ እውነትን ለበስን፣ እውነትን በላን ጠጣን። ጌታም አለ እውነት ነፃ ታወጣችኋለች። የእግዚአብሔር ልጆቹ ተባለ። ባሮቹ ለመባል ያልበቃነው ልጆቹ ሆኑ። እግዚአብሔር መጥቶ ልጆቹ አደረገን። የመንግሥተ ሰማያት ማረጋገጫ ተሰጠን፣ ማህተም። ይሄ ወንጌል የሰጠን ነው። አሁን ይኸውላችሁ ንስሐ የገባ ሥጋው ደግሞ የተቀበለ ሰው የመንግሥተ ሰማያት ማረጋገጫ አለው። በማን? በእግዚአብሔር ቸርነት። ትንሣኤ ልቡና ላለው ሰው ሞት በሱ ላይ ኃይል የለውም። ብፁዕ ዘረከበ ክፍለ በትንሣኤ ተተቀድመ መጽያ። በመጀመሪያዊቱ ትንሣኤ እድል ያለው ሰው የታደለ ነው ማለት ልቡ ለንስሐ ለመግባት ለመቁረብ የታደለ ነው። በሱ ላይ ሞት ስልጣን የለውም ይላል ራእይ ምዕራፍ 20 ቁጥር 6 ላይ ሲናገር ቅዱስ መጽሐፍ። እንግዲህ ወንጌል ይሄን የምስራች ነግራናለች። ሞት በእኛ ላይ ስልጣን እንደሌለው እግዚአብሔር አባታችን ሆኖ እንደመጣ የእኛን ሥጋ ለብሶ እንደተዛመደ ሁላችንም የእግዚአብሔር ልጆች እንደሆነ መንግሥተ ሰማያት እንደተከፈተልን ብንበድልስ አርሃ ወለነ ኅዋተ ንስሐ ቅዱስ ጎርጎርዮስ ዘኑስስ እንደሚለው የንስሐ በርን ከፈተልናል። እኔ የመጣው ተወለድኩ፣ ልጆች አረኳችሁ፣ ወንጌል አስተማርኳችሁ፣ ይሄን ሁሉ ትታችሁ ከካዳችሁ ገሃነም ይብላችሁ ሳይል ደግሞ የንስሐ በር ከፈተልን። አንቀጽ ፍኖት ንጹሕ ዘአልቦ አስዋክ አንቀጽ ርኅደለ ይጎደጉድዎ እሾህ የሌለበት የቀና መንገድ ለሚያንኳኩ ሁሉ የተከፈተ ደጅ የምሕረት በር ራሱ ከፍቶ የሚጠብቅ እሱ ኢየሱስ ክርስቶስ ነው። ይህንን የምስራች ሰጥቶናል። ሰው አምላክ ሆኗል። በአጋንንትና በሞት ላይ እንድንሰለጥንበት ስልጣን ሰጥቶናል። ሞትን እንድንንቀው ቅዱስ አትናቴዎስ ላይ እንደነገረን ያረጀን አንበሳ የሚፈራው የለም፣ ምክንያቱም ጥርሱ ወድቋልና። መርዙን የተፋ እባብ የሚፈራው የለም፣ እጁ ላይ ጠምጥሞ ይጫወትበታል እንጂ። እንግዲያውስ ሞት ያረጀ አንበሳ ሆኗል። እንዴት? ክርስቶስ ጥርሱን አውልቆበታልና። ሞት ሆይ መውጊያ ወዴት አለ ይላል ቅዱስ ጳውሎስ። አይቴቀን ነው ትቀን መውጊያ ወዴት ነው? ክርስቶስ የሞትን መውጊያ ሰበረው። አሁን ያረጀ ሰው ነው። የእባቡን መርዝ አስተፍቶታል ክርስቶስ ራሱን ቀጥቅጦ በመስቀል። መርዝ የሌለውን እባብ እጅ ላይ ቢጠመጥሙት ቢስለከለክ ምን ያደርጋል? ጌታችን ኢየሱስ ክርስቶስ የእባቡን መርዝ አስተፍቶ ሞትን እንዳረጀ አንበሳ ጥርሱን አውልቆ እኛ ነክሶ ማስቀረት እንዳይችል የትንሣኤ ልጆች አድርጎ ሰጥቶናል። በቅዱስ ሥጋው በክቡር ደሙ ወንጌል ይሏችኋል። ይሄ የምስራች ነው። ይሄን መስማት እንደሚሰለቻት ነፍስ ያለች በሽተኛ የለም። ቅዱስ ዮሐንስ አፈወርቅ ምን ይላል? እንደሚናገረው ነው። አንድ ሰው ታሞ መዳኑን የምናውቀው ምግብ ስጡ ሲል ነው አይደል? ቆሎ እንስጠን፣ አይ ይመረኛል። ዳቦ እንስጠን፣ አይ ይመረኛል። ማር እንስጠን፣ ይመረኛል። ወበዝ የሰውዬ ታሟል። ከዛ ስንቸገር እንደው ምን እናምጣለን? ምንም። ከዛ ወለሰ ቆሎ እንስጠን እስቲ ልሞክረው ካለ ተመስገን እየተሻለው ነው፣ ሊቆረጥም ነው። እናት አሁን ይሁንላችሁ ረሃብ የጤነኛነት ምልክት ነው። የጤነኛነት ምልክት ነው። ከራበ ጤነኛ ነው ማለት ነው። ተመስገን። አዎ የማጣት ምልክት ነው እንዳትሉ። ከጤና ጋር ነው ማውጋት። አሁን ከድህነት ጋር አታውቁ፣ ከጤና ጋር ነው። አሁን ርዕሱ ኮንተንቱ ጤና ነው። አንድ ሰው ከራበው ጤነኛ ነው። እምቢ የሚል ከሆነ አሞታል። ወበዝ ቃል እግዚአብሔር የማይርባችሁ ከሆነ ታማችኋል ማለት ነው። መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ ይመጣል። ፌስቡክ ስታዩ ግን የምታነቡ እስከ 10 ሰዓት፣ ቲክቶክ ከሆነ እንቅልፍ የማይወስዳችሁ፣ ፊልም ከሆነ እንቅልፍ የማይወስዳችሁ፣ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ
እናንተ ታማችኋል፣ በጊዜ ወደ ሐኪም ቤት ነው። እዚህ ነው ሐኪም ቤት ቤተክርስቲያን። ጸልዩ ካለ እንደዚህ እኮ ነው። ቃለ እግዚአብሔር አነባችሁ ካለ ታማችኋልና፣ ኧረ ጌታ ሆይ ኧረ አይምሮዬን ጤና አድርገው፣ ኧረ ቃለ እንዲርባ አድርገህ ብላችሁ ጸልዩ ማለት እኮ ነው። የምንጸልየው ለዚህ እኮ ነው። ይሄ ምስራች እኮ ነው። እንዴት ይሄ ይሰልቸዋል ሰው? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሁን አንድ የተጫጩ ሰዎች ምንድን ነው የሚባሉ? በዚህ ዘመን የተጫጩ ምንድን ነው የሚባለው? ምን ይባላል? ወንድና ስትጫጩ በሉት እንጂ እጮኛ ደግሞ ሌላ ስም አለው። በቃ እሺ። አሁን አንድ የምትወጂው እጮኛሽ ልበል፣ ለልጆቹ ነው። ትልልቆቹ ያገባችሁት ደግሞ ድሮ እያላችሁ አስቡ። እንዴት ሰንብተሻል ወዘተርፈ ብሎ ደብዳቤ ቢጽፍ ማን የላከው ይባል። በታክሲ እየሄዳችሁ ቢሆን ሰው መቼ ወርዶ አልቆ እስከማነበው ብላችሁ አትቸኩሉ። መቼ ቤት ደርሼ ባነበብኩት አትም ትላላችሁ ተብሎ ይታሰባል። ጥናት ያስፈልገዋል። ወንዱስ ፍትሐ ነገሥት አንቀጽ 24 ነው። በደብዳቤም በሰውም ማጨትም ይቻላል። እዚያ ነው ያወቅኩት። ከውቶችኋል ሰው ደብዳቤ እንደሚጻጻፍ ቤተክርስቲያን ተነግረናለች። ስለዚህ ሴቷ ደግሞ እንዲያው ገሌ ደህና ነው ወይ ምንድን ነው የምትስቁት? ታውቆት እኔ እንደዚህ ነው ያልኩት። ምንም ያልኩት ነገር የለም። እንደው እኮ ተአምር ነው እኮ። አይ እናቴ ትለኛ ርዕስ ነው እኮ ይሄ እኮ። እስካሁን ፍግግ አላላችሁልኝም እኮ። ባልክ መሰራችሁ እቺ ስትመጣ ተፈነቀነቃችሁ እንደ ቆሮ። ደህና ነው እንደ ፈንዲሻ። እሺ ወደ ጉዳያችን ጎበዝ፣ እየመሸ ነው። ታዲያ ደህና ነህ ሆይ ብላ ስትጽፍለት ደስ ይላል። እንግዲያውስ ከዚያ በላይ ይሄ ኢየሱስ ክርስቶስ የነፍሳችን ሙሽራ ነው። ታውቃላችሁ፣ የቤተክርስቲያን ሙሽራ ነው ክርስቶስ። የእያንዳንዳችን ነፍስ የማን ሙሽራ ናት? የክርስቶስ ናት። እንግዲያው ጌታችን ኢየሱስ ክርስቶስ ሙሽራችን ክርስቶስ ለሙሽራይቱ ነፍስ የጻፈላት መልእክት ነው። ይሄን ስታነቡ ይከፋችኋል እንዴ? ማን ነው የሚስቱ ደብዳቤ የሚጎረብጠው? በተለይ የጮኛው የሚስቱ እንኳን ባሻቦም በምንም በዘይትም ስለሚጣሉ አጉል ነው። ለምሳሌ አይመችም። በተለይ የሚጣሉ ግን ይሄ ሙሽራችሁ ክርስቶስ የጻፈላችሁ ደብዳቤ ነው። ይሄ እንዴት ይሰለቻችኋል? አዎ ከመፋጻ ቀጥል ወከመ መሰንቆ ሐዋዝ ያስተፈሳህኒ በሰሚዖቱ። እንደ ቀጭን ፉጨት እንደ መሰንቆ ድምፅ ነፍሴን ደስ ያሰኘኛል። አርእየኒ ገጽከ አስማዐኒ ቃለከ እስመ ቃልከ አዳም ወገጽከ ላህይ። ክርስቶስ ሆይ ትላለች ነፍስ መኃልየ ዘሰሎሞን ምዕራፍ 2 ላይ እባክህ ቃልህን አሰማኝ፣ መልክህንም አሳየኝ። ቃልህ ያማረ ነው፣ መልካም ተአምራትህ መልካም ትምህርትህ የሰመረ ነው። እባክህ ቃልህን አሰማኝ ትላለች ነፍስ። ይላችሁ ተመልከቱ። ይሄ እንዴት ይሰለቻችኋል? አንድ ንጉሥ ሰው መሬት ቀምቷችሁ ወይ ደብድቧችሁ ወይ ግፍ አድርሶባችሁ ከዚያን ጊዜ ጀምሮ ለዚያ ንጉሥ አመልክታችሁ ያ ሁልጊዜ ስትወጡ ስትገቡ የምትፈሩትና የሚያሰቃያችሁ ሰው ድጋሜ እንዳይደርሳችሁ የሚያደርግ የፍትህ ደብዳቤ ቢጻፍላችሁ ያ ሲነበብ ይከፋችኋል እንዴ? እንግዲያውስ ክርስቶስ የሚያሰቃየን ሰይጣን ሁለተኛ ከልጆቼ እንዳትደርስ ብሎ የጻፈበት የፍትህ ደብዳቤ ነው። ጎርምደሬ ሰይጣን ያለበት አንተ ክፉ ከልጆቼ ወግድ ብሎ ክርስቶስ ጠላታችን የገሰጸበት ይሄ የምህረት ደብዳቤ ነው። ይሄ የፍትህ ደብዳቤ ነው። እንዲያውም ቅዱስ ዮሐንስ አፈወርቅ ይላል ፕላቶ ፍትህ የሚል መጽሐፍ አለው። ፍትህ ነው የሚባለው። ፍትህ የሚባል ጀስቲስ የሚባል መጽሐፍ አለ እና በጣም አሰልቺ መጽሐፍ እና ቅዱስ ዮሐንስ አፈወርቅ ላይ
አንድ ሰው የፕላቶን ትምህርት ለፍቶ አጥንቶ ፍትህ ሳያገኝ ይሞታል። በፍትህ ተመርቆ ያለ ፍትህ ሊሞት ይችላል። የህግ ባለሙያ ይቅርታ፣ የፕላቶ ማለት ነው። የፕላቶ አሁን ወደዚህ ነገር አትሄዱ፣ ወደ ሌላ አትውሰዱት፣ ወደ ሌላ ወደ ምንም በቃ አትውሰዱት። የፕላቶን የህግ ትምህርት ተምሮ አንድ ሰው ያለ ህግ ሊሞት ይችላል። የክርስቶስን ህግ ተምሮ ግን ያለ ህግ ቢሞት እንኳን ክብር ያገኛል። እንዳልባሌ ቢሞት፣ ተንቆ ቢሞት፣ ሬሳው ተተፍቶበት ቢሞት እንኳን በክርስቶስ ህግ የሞተ ሰው ክብር አለ። እንግዲህ እግዚአብሔር ቤተሰቦች እረፍት ትፈልጋላችሁ? ይሄን መጽሐፍ አንብቡት፣ ስሙት። ይሄንን ፍትህ ትፈልጋላችሁ? ይሄንን አንብቡ። ደስታ ትፈልጋላችሁ? እዚህ ውስጥ አለላችሁ። እውነቴን ልነግራችሁ፣ ይሄ ምስራች ነው። እንደውም አንድ ነገር ልንገራችሁ። አንድ ሰው አንድ ደራሲ ተደራሲ ይባላል። ተናጋሪ እና ምንድን ነው የሚባለው? ታዳሚ። ተናጋሪ ታዳሚ ኦዲየንስ ይባላል። ለዚህኛው ደግሞ ደራሲ ተደራሲ የሚባለው አንባቢ ማለት ነው። ጸሐፊው ልብላችሁ፣ ጸሐፊው መጽሐፍ ከጻፈ በኋላ መጽሐፉ ስታነቡ ሰውየው የለም። ስልክ ደውላችሁ ጥያቄ ቢሆናችሁ ልትጠይቁት ወይም ኢሜል ልትልኩለት ወይም በአካል ቀጠሮ ልታስይዙ ትችላላችሁ። መጽሐፉን ስታነቡ ሰውየው ጋር ማውራት አትችሉም። አንድ ጊዜ ጨርሶ የነገረን ሀሳብ ነው የምንሰማው። መጽሐፍ ቅዱስ ስናነብ ግን እግዚአብሔር ቃል በቃል ይናገረናል። እግዚአብሔር ይነግረውም ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይናገራል። መጽሐፍ ቅዱስ የሚያነብ ሰው እግዚአብሔር እየሰማ ነው፣ እየተናገረው ነው። መጽሐፍ ቅዱስ የሚያነብ ሰው መረጃ አይደለም የሚሰበስበው፣ ሕይወት ነው። እግዚአብሔር ይናገረዋል። ይሄ ቃል ወረቀትና ፊደል አይደለም፣ ሕያው መንፈስ ነው። ወዘኒ ቃል ዘአነ ነገርኩከሙ መንፈሱ ውእቱ ያሕዩ። የሩቅ ንግግር አያድንም፣ ከመለኮት የወጣ ቃል ግን ያድናል። ይሄን የምነግራችሁ ቃል የሚያድን ሕይወት ነው ብሎ ጌታ ነግሮናል። ስለዚህ የሕይወት ቃል ነው። እጅን ታጥቦ የሚያነቡት፣ ተረጋግቶ የሚያነቡት፣ ስልክን ዘጋግቶ የሚያነቡት፣ አይምሮን ሰብስቦ የሚያነቡት፣ ጊዜ መድበው የሚያነቡት፣ በተቀደሰ ክፍል ሆነው የሚያነቡት ልዩ የሕይወት ደብዳቤ ነው፣ የሕይወት መጽሐፍ። ስለዚህ ወንጌል ጸልዩ። አንድ ለሶስት ይሄ የቃሉን ትርጉም ይዤ ነው። ወንጌል የምስራች ክርስቶስን መምሰል ተሰጥቷቸዋል። እንኳን ደስ ያላችሁ። እውነቴን ነው የምነግራችሁ። ክርስቶስን መምሰል አንዳንድ ሰዎች ሀብታም ሲያገኙ ተጠጋግተው ያንተ ልጅ ነኝ ያሉ ይላሉ ይባላል። ሰምቼ አላውቅም። ሀብት ያለውን ሰው ያንተ ልጅ ነኝ ያሉ ይላል። ኧረ ይህንን ያንተን እናት አላገባሁም ቢል እንኳን ትምህርት ቤት አብራችሁ አልተማራችሁም ማለት ሁሉ የሚያምረው ማለት ነው። የሰው ሀብት ለመውረስ አለ ይባላል ነው እንግዲህ እኔ አልሰማሁም። የእግዚአብሔር ልጅ አይሰማችሁም? ይሄ አይሰማችሁ ማለት እስከ ውስጥ አይሰማችሁም? የእግዚአብሔር ልጅ የሚለው እንዴት ደስ እንደሚል የእግዚአብሔር ልጅ ይሄን ነው ሀብቱ የማይወረስ ጌታ ልጅ ሲያደርገን፣ ቅድም እንደተማርነው በመምህሩ ዙፋኑ የማይገለበት ጌታ ልጆቹ ሲያደርገን፣ በዚህ ጊዜ ይሻላል መባል ስጋት የሌለበት። ምናልባት እኮ የባለስልጣን ልጆች ሊሰሩ ይችላሉ። ምናልባት ነው ይህ መረጃ የለኝም። እንደሚፈሩ እንደማይፈሩ የባለስልጣን ልጅም አላውቅም፣ ግን ሊፈሩ ይችላሉ ተብሎ ይታሰባል። ታሪክ እንደሚያስረዳን ነው። ያው እንደምታውቁት የጃንሆይ ልጆች ቅድም እንደተነገረ እንደውም እኮ የጃንሆይ ልጅ አንደኛዋ ክርስትና በምትነሳ ቀን አንድ ድሃ ደግሞ ወልዶ ይዞት መጣ። ምስኪን አንተ ምን ብትደፍር ነው ከጃንሆይ ልጅ ጋር የልጅ ክርስትና የገጠመው? ሰውዬው አስበው የወለደ ይመስል ማለት ነው። እና በሌላ ቀን ይቀየር ይለወጥ ተብሎ ተወስኖ ለበበሉ ኋላ ግን ጃንሆይ ሩሩ ስለሆኑ ተውት ይነሳ ብለው እቴጌ መነንን አስፈቅደው አብሮ ተነስቶ እንዲያውም ልብስ ሁሉ ተሰፍቶ፣ ምክንያቱም በአንድ በኩል ራርተው ሊሆን ይችላል፣ በአንድ በኩል
የእሳቸው ልጅ አነስ ያለ ልብስ ከለበሰ ሰው ጋር እንዳይነሳ ይሄ ጥናት ያስፈልገዋል። ተጠንቶም አይታወቅም ልብ ስለሆነ እግዚአብሔር ያውቀዋል። አንዳንድ ድሃ እንደዚህ ይገጥመዋል። ገጥሟት ያችን ምንም አምሮባት ተነሳች። አያችሁ ጎበዝ፣ የጃንሆይ ልጅ እንኳን ክርስትና በሚነሳበት ቀን ክርስትና መነሳት ችግር እስኪሆን ድረስ ታስቦ ነበር። የነገስታት ልጆች ግን ስጋት አለባቸው። በኋላ ተሰጥተው ሄዱት። ዋዛቸውን ተቀል አካሄዳቸው በብዙ መከራ ነው። በኬንያ ተደርጎ በምን ተደርጎ በአፋር እንደዚህ ተነድቶ መኪና ስንት 24 ሰዓት ተነድቶ እዚያ ኬንያ አውሮፕላን መጥቶ ተቀብሏቸው የእንግሊዝ አውሮፕላን ምን ተብሎ ነው በታሪክ ተጽፎ እንደሰማ ነው። የእግዚአብሔር ልጅ ግን ማን ያሰገዋል? ማንም። ለምን? በእግዚአብሔር መንግስት ላይ ባላንጣ ስለሌለበት፣ ተበላላጭ ስለሌለበት፣ ተፎካካሪ ስለሌለው፣ ገልባጭ ስለሌለው እና የዚህ ንጉሥ ልጅ መሆናችን የምንሰማበት አዋጅ እኮ ነው። ሰምታችኋል? አሁን ተፎካካሪ ልጆቹ ናቸው። የወራሽነት መብት በፍርድ ቤት ስትሟገቱ ሰምታችሁ ይሄው የወራሽነት መብቴ ደብዳቤውን አይተዋል ነው የምትሉት። ይሄኛውን የወራሽነት መብት ግን ይዛችሁ ታትዞሩ። ምን አይነት ምስኪኖች ነን! የሰማይ ሀገር የምትወርስበትን የወራሽነት አዋጅ ጥረት ትዞራለን። ይህ እኮ የሰማይ መንግስት የምንወርስበት የውርስ መጽሐፋችን ነው። ይሄ ነው ለኛ የተሰጠ ወንጌል። ቀጥሎ አንድ ነገር ይጨምራል። ወንጌል ለመዳን የሚያሳድገን ወተት ነው። እስኪ በሁላችሁ ወንጌል በሉ። ለመዳን የሚያሳድገን ምንድን ነው? ወተት ነው። ለምን የሚያሳድገን? በዚህ ምድር ለመኖር በእናት ወተት ታድጋለህ። በዚህ ምድር ለመኖር የእናቱን ወተት እንግዲህ ተብሏል። የእናቱን ወተት በአግባቡ ያልጠባለች ምን አይነት ልጅ ነው የሚሆነው? ጅላጅል ነው፣ ብቻ ጉልበት የለውም። 10 ጊዜ ጉንፋን ይዞኝ ምናምን የሚነፋነፍ ሰው ሲታሰብ በአግባቡ ያልጠባለች ሊሆን ይችላል ተብሎ ይታሰባል። ይህም ጥናት ያስፈልገዋል። ግን ሐኪሞቹ የእናት ጡት ወሳኝ ነገር ነው ብለው ነግረውን ነው። እና እንደው ያንዳንድ ይሄ በደንብ በተለይ እስከ 6 ዓመት እስከ 5 ዓመት ይጠባ ነበር ድሮ ነው። ዛሬ እናቶችም ሰልፊሽ አይደሉም። ብቻ ግን አስቸጋሪ ነው። እንደ ድሮ ምግብ የለም። እሺ ቅቤና አረም ስለሌለ አይፈረድም። እናቶች አይፈረድም። ድሮ ግን እናቶቻችን ውሃ ይለው እንኳን ውሃ ቀርተው መጥተው እስከሚያወርዱት ቸኩለን ተጎንብሰው እንጠባ ነበር። ተጎንብሰው ያጠቡናል እስከሚያወርዱት እምቢ ብለን ምን ይላል እየተባለ አንዳንዱ ጨውጮ ይላል፣ አንዳንዱ ምን ይላል እንደዚህ እስከምን ይጠባ ነበር። አላ እንደዚህ ያለው ልጅ በኩርኩም ስትመጡት ቀጭ ነው የሚለው ራሱ። ይሄ ያልጠባው ግን ደዱባ እንደዚህ ነው የሚለው ማለት ነው። ይሄ ያልጠባው እንደዚህ ያለው ማለት ነው። እና እናትን ጡት በአግባቡ አጠባም ኖሯል አይባል ነገር ብዙ ያን ጊዜ ልጅ ነው። ወደ ጉዳያችን እንምጣና አያችሁ የጠባው ጠንካራ ነው። በሽታን የሚቋቋምበትን ንጥረ ነገር እዚያ ውስጥ ያገኛል። ሐኪሞች ይጠይቋቸው ይነግሯቸዋል። ዋስቸንበ ያገኛል። ይህ ወንጌል ደግሞ ነፍስ ጠንካራ እንድትሆን በክህደት ቫይረስ፣ በጥርጥር ባክቴሪያ፣ በኃጢአት ደዌ እንዳትወጋ የሚጠብቃት የቤተ ክርስቲያን ወተት ነው። ይህ ደግሞ አፍቅሩ ሀሊበ ነባቤ ዛሎቱ ቱሴት አንደኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ቅልቅል የሌለበት ለመዳን የሚያበቃችሁ የቃሉን ወተት ውደዱ ይላል። እስኪ የቃሉን ወተት ነው ለመዳን የሚያሳድጋችሁ የቃሉን ወተት። እንግዲህ አንተም ጉንፋን የያዘ በትክክል እንዳትችል የኔ ሌላ ነው። እኔማ እንዴት ጠንካራ እንደሆንኩ ማወቅ አልችልም። ወደ ጉዳይ ልውሰዳችሁና ለመዳን የምታልቁበትን ወተት ተመኙ። አንድ ልጅ ልብ በሉ የእናቱን ጡት ባይጠባ እናቲቱ ምን ይላታል? ትታመማለች። በተለይ አንድ ዓመት ከመንፈቅ ድረስ ወይም እንደወለደችው 6 ወር እንደዚህ ዝም ብሎ ልጁ አጠባቢ ትታማለች። ጡቷን ያማታል። ምንድን የሚባለው በገጠር ጡቷን ይቆረጥማታል ነው የሚባለው። ልጁ ስላልጠባ ነው። የቤተ ክርስቲያን ጡት ይሄ ነው። ይሄን ያልጠባ ሰው የቤተ ክርስቲያን በሽታ ነው። ህመም የሆነ ሰው ነው። ህመም የሆነ ሰው
ስለዚህ ማደግ ከፈለጋችሁ በጸሎት ለማደግ ጥሩ ጸሎተኛ መሆን እፈልጋለሁ፣ ትዕግስተኛ መሆን እፈልጋለሁ፣ የተረጋጋው ሰው መሆን እፈልጋለሁ፣ የውሳኔ ሰው መሆን እፈልጋለሁ፣ በቀላሉ ማልለዋወጥ ሰው መሆን እፈልጋለሁ፣ ሀብት ማኔጅ ማድረግ እፈልጋለሁ፣ ቤተሰቤን በአግባቡ ማስተዳደር እፈልጋለሁ፣ የጊዜ አጠቃቀም ችግር አለብኝ፣ እንደዚህ ያለብኝ። ይኸው ወተት እዚህ የሚያሳድግ ማለት ነው። አሁን በጠራቸው ርዕሰ ጉዳዮች ሁሉ የበሰለ ሰው የሚያደርጋችሁ ይሄ የበሰለ ሰው የት ምን ማድረግ እንዳለባችሁ አይን የሚሆናችሁ መጽሐፍ ይሄ ነው። ስለዚህ የቃሉን ወተት ውደዱ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንደገናስ የእግዚአብሔር ቃል የሕይወታችን ሲሳይ ነው። ሲሳይ በሉ እንጀራችን ነው፣ የነፍሳችን። ይኸውላችሁ ሰው ሶስት ተፈጥሮ ነው ያለው። ነፍስ፣ ስጋ፣ መንፈስ ይባላል። ነፍስ፣ ስጋ፣ መንፈስ ወይም ስጋ፣ ነፍስና አይምሮ ብላችሁ መውሰድ ትችላላችሁ። አይምሮ ከኃጢአት መንጻት፣ ስጋው ደግሞ መቀበል፣ እንደዚህ ለነፍሱ ምግብ ያስፈልገዋል። አይምሮ ደግሞ መማር አለበት። አሁን እናንተ የሁላችሁ እግዚአብሔር ያሳያችሁ። ሰው ማለት በሉ አንድ ጊዜ በሉ፣ ሰው ማለት በሉ፣ ስጋ በሉ፣ እሺ፣ ነፍስ እና ምንድን ነው መንፈስ በሉ እንጂ መንፈስ። አሁን እናንተ ስለዚህ እስቲ ምን ማለት ነው ያላችሁ የረስቸው እኮ ምን ማለት አንዴ በሉ ሁላችሁ ሰው ማለት በሉ እስቲ አንድ ጊዜ ሰው ማለት በሉ ስጋ ነፍስና ምንድን ነው መንፈስ። በጣም ጥሩ። ጠዋት ቁርስ ትበላለህ፣ 6 ሰዓት ምሳ ትበላለህ፣ ማታ ትበላለህ። ጠዋትም ሆነ ማታም ሆነ ሁለተኛ ቀን ማክሰኞ ቁርስ ትበላለህ፣ ምሳ ትበላለህ፣ እራት ትበላለህ። ጠዋትም ሆነ ማታም ሆነ ሶስተኛ ቀን እያልክ ሳምንት ሞላ። ሰውየው ምንድን ነህ? በሬ። ለምን ሰው ከሆንክ ምንድን ነው ብያችኋለሁ። ነፍስ በሉ እስኪ ስጋና ምንድን መንፈስ። አሁን ሰኞ ቁርስን በላ፣ ጥሩ። ከዛስ መጀመሪያ ጸለይ፣ ጥሩ። ከዛ ቁርስን በላ፣ በጣም ጥሩ። እሺ መጽሐፍ ቅዱስ አነበብክ፣ በጣም ጥሩ። አሁን ምን ሆንክ ማለት ነው? ሰው። ጸለይክ፣ ለነፍስ ድነት ጸለይክላት። መጽሐፍ ቅዱስ አነበብክ፣ ለአይምሮ አነበብክ። ከዛስ እንጀራም በላ፣ ሰው ሆንክ። ሰው ተብላችሁ ለመጠራት እንኳን ለነፍሳችሁ ምግብ ይሄን ማንበብ አለባችሁ። ሐኪሞቹ በጣም ባላንስ ዲየት ነው የሚሉት። ምንድን ነው የሚባለው? የተመጣጠነ እስኪ በሉ አንድ ጊዜ። አይ እናቶች፣ የተመጣጠነ ምግብ ምንድን ነው? ቫይታሚን፣ ፕሮቲን፣ ካርቦሃይድሬት ምናምን እንትስ ይሄ አንድ ምግብ ነው የሚባለው። የተመጣጠነ ምግብ አይደለም። ይሄ ስጋ ብቻ ነው። ነፍሱስ መንፈሱስ? አንዳንድ ሰው ከሚስቱ ጋር ሲጣላ ሚስቱ ስትጨቃጨቀው በተለይ እንደ ሀብታም ያለው አሉ ነው እንግዲህ አሉ ነው። ያው ምንናል እየመጡ ነው ይህንን ነገር በጆሮአችን የሚያቀብሉ እንጂ አናውቅም። አንድ ሴትዮ አላበዛሽው፣ መኪና ይኸው፣ ቤት ይኸው፣ ምትበይው አልቸገረሽ ይላል። ምንድን ይፈልግ ባዶሽን መጥተሽ መኪና አስነዳዎች ትላለሽ፣ ከሰው የበለጠ ታስፈጫለሽ፣ ምን አትስት ምናምን ይላል። ሰው ወንድሜ መኪና ብቻ አይደለም የሚፈልገው። ሰው መኪና ብቻ አይደለም ይፈልጋል፣ አይምሮ ሰላም ይፈልጋል። የሰው ምግቡ እንጀራ ብቻ አይደለም፣ ሰላም ምግቡ ነው፣ ደስታ ምግቡ ነው፣ ፍቅር ምግቡ ነው፣ ትህትና ምግቡ ነው። ሰው ነፍስ ጭምር ነው። ጥሩ ቤት ብቻ ሰላም አይደለም፣ ጥሩ መኪና ብቻ ኑሮ አይደለም፣ ጥሩ ልብስ ብቻ ኑሮ አይደለም፣ ጥሩ ከተማ መኖር ኑሮ አይደለም። ኑሮ ማለት ነፍስ ስጋና መንፈስ አንድ ስለሆነ ነው። ስጋው ደግሞ ስንቀበል ቄሱ ምን እንደምን ታውቃላችሁ? ስጋው ለአማኑኤል አምላክ ነዘነ ሰው ንጉሥ ተብሎ ለቀድሶ ስጋ ወነፍስ ወመንፈስ። አማኑኤል ከድንግል ማርያም ነስቶ የተዋሃደው ስጋን፣ ነፍስን፣ መንፈስን የሚቀድስ ስጋውን ነው። ስጋ ነፍስን፣ መንፈስን የሚቀድስ። ስለዚህ ወገኖች እስመ ቃለ እግዚአብሔር ሲሳይ ዘበአማኑ ውእቱ፣ ሲሲታ ለነፍስ ቃላት ይሁን እግዚአብሔር። የእግዚአብሔር ቃል እውነተኛ ምግብ ነው። የነፍስ ምግቧን የእግዚአብሔር ቃል ነው። ሰው በልቶ ጠጥቶ ለምንድን ነው ሰላም የሚያጣው? ሰው ጥሩ አልጋ ላይ የተኛ፣ ጥሩ ቤት ውስጥ እየኖረ፣ ጥሩ መኪና እየነዳ፣ ጥሩ ደሞዝ እየተከፈለው ለምን ሰላም የለውም? የነፍሱ ምግብ የለማ፣ የመንፈሱ ምግብ የለማ። የስጋ ብቻ ነው ያለው።
ስለዚህ እግዚአብሔር ሰዎች ጌታ ምን አለ? ዮሐንስ ወንጌል ምዕራፍ 4 ቁጥር 5 ላይ አኮ በህብስት ክመ ዘይሃዩ ሰብ አላ በኩሉ ቃል ዘይወፅእ እምአፉሁ ለእግዚአብሔር። ሰው በእንጀራ ብቻ አይኖርም፣ ከእግዚአብሔር ቃል በሚወጣ ከእግዚአብሔር አፍ በሚወጣ ቃል እንጂ። የእግዚአብሔር ቃል የሕይወት እንጀራ ነው። በመጨረሻም ስለ ወንጌል ማንነት ነውና መጨረሻ ላይ ስለ ወንጌል ጸልዩ የሚለው ትንሽ እናገርና ጨርሳለሁ። በመጨረሻ ስለ ወንጌል ምንነት ነግራችሁ የእግዚአብሔር ቃል የመንገዳችን ብርሃን ነው። እስኪ በሉ ሁላችሁ በሉ የመንገዳችን ምንድን ነው? በሉ እንጂ የመንገዳችን ብርሃን ነው። ምን ማለት ይመስላችኋል? ሰው መንገድ ሲሄድ ቢጨልምበት መንገድ ላይ ግራና ቀኝ መንገድ ቢገጥመው መንገዱ የትኛው እንደሆነ ለመለየት ምን ያስፈልገዋል? ብርሃን ወይም ባትሪ ያስፈልገዋል። የሰው ልጅ ሕይወት ምንድነው? መንገድ ነው። ሰው መንገደኛ ነው። ወዴት ነው የሚሄደው? ወደ መንግስተ ሰማያት መንገደኛ ነው። አንድ ቀን ስታድሩ ወደ ሞት አንድ እርምጃ እየቀረባችሁ ነው ማለት ነው። ሁለት ቀን ስናድር ሌላ እርምጃ ነው። ሶስት ቀን ስናድር ሌላ እርምጃ ነው። ዓመት ሲሞላ ሌላ ከፍ ያለ እርምጃ ነው። ወደ ሞት እየቀረብን ነው የምንሄደው። መንገደኛ ነው ሰው። ስለዚህ ውሎ አዳራችን ዓመታትና ወራቱ እርምጃዎች ናቸው እና ወደዛ ስንሄድ ልብ በሉ መሀል ላይ መንግስት ሰው ሲመሽበት ብርሃን ያስፈልገዋል ማለት የሰው ልጅ በዚህ ምድር ላይ ሲኖር አንድ ትልቅ ፈተና አለበት። እሱ ምን ይባላል? ኮንፊውዥን ይባላል። ምን ማለት ነው? ግራ መጋባት ማለት ነው። ግራ መጋባት የሰው ልጆች የየቀን ፈተና ነው። ይሄን ላድርግ፣ ይሄን ላድርግ። ሌላው ቀርቶ አንዳንዱ ለአግባ ለመንኩስ ብሎ ግራ ይጋባል። እንደው ቀለል ስናደርገው የትኛውን ሸሚዝ ልልበስ እንኳን የሚለው ፈተና የሚሆንበት ሰው አለ። ያለው ሰው ነው። እንደዚህም ፈተና ነው። ግራ መጋባት የሰው ልጆች የየደቂቃ ፈተናቸው ነው። ልናገረው ስንል በለው፣ ልሂድ ልቅር፣ ልብላ ልቆይ፣ እያንዳንዱ ጥቃቅን ነገር የሰው ልጅ በግራ መጋባት የተሞላ ነው። ግራ ሲገባው የሰው ልጅ ምን ያደርግ ሲባል መንታ መንገድ ላይ በጨለማ ደርሶ ቆሞ ግራ ለገባው ሰው ባትሪ ቦክ ስታደርጉለት አፈፍሮ መንገዱን መርጦ እንደሚሄደው ሁሉ ግራ በገባን ቁጥር የእግዚአብሔር ቃል የምናነብ ከሆነ ለውሳኔ ብርሃን ሆኖ ቦክ ይላል። ስለዚህ ቅዱስ ዳዊት ምን አለ? ኖን ማይቶት ነግሬ ሕግከ ብርሃን ለፍኖቴ፣ ሕግ ነግሬ መብራት ለመንገዴም ብርሃን ነው። እስቲ በሉላችሁ ሕግ ይበሉ። ነግሬ መብራት ለመንገዴ ምንድን ነው? ብርሃን ነው። ምን ማድረግ እንዳለባችሁ በእያንዳንዱ ሰው ጉዳይ ላይ ከሰው ጋር ለመኖር ጓደኛ ለመሆን ዝምታ ለመምረጥ፣ መቼ ለመናገር፣ መቼ ዝም ለማለት፣ ለመነገድ፣ ላለመነገድ፣ ሹመትን ለመተው፣ ለመሾም፣ ለእያንዳንዱ ነገር መጽሐፍ ቅዱስ ላይ አላችሁ። እንዲህ ያለ ብርሃን ነው። እንግዲህ ለዚህ ወንጌል እንጸልይ። እሺ ወንጌል ይሄ ነው አልኳችሁ፣ በስሱ ነገርኳችሁ። ወንጌል ይሄ ከሆነ አንድ ቃል ልጨርስና ልጨምራችሁ ስለ ወንጌል። አሁን አንድ ወንጌል የእግዚአብሔር ልብ ነው። አንዴ በሉ ሁላችሁ እስኪ አንዴ አይገጠይቃችሁ። የእግዚአብሔርን ልቡን ማግኘት ትፈልጋላችሁ? አትፈልጉም? የማይፈልግ እሺ፣ የሚፈልግ የእግዚአብሔርን ልብ ማግኘት የሚፈልግ ወይ ተጋቡ እናንተ ቆይ ትቢት ነው ትህትና ነው ለድብና ነው አምሮ ምንድን ነው? ይሄ ነው እንደ አንደኛ ክፍል ልጅ ነው። አንደኛ ክፍል ተማሪዎች የሚያወጡ ያወጣ ሰው መኖሩን አረጋግጠው ነው። ቆይ እስኪ ነገር እንዴት ነው ነገሩ? እሺ የእግዚአብሔርን ልብ ማግኘት የምትፈልጉ ሲያወጡ አሁን አውጡ። በጣም ጥሩ። እስኪ የእግዚአብሔርን ልብ በሉ ሁላችሁ አንድ ጊዜ ማግኘት እንፈልጋለን ወይ? አሁን እግዚአብሔር ይስጣችሁ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 እኛ የክርስቶስ ልብ አለን በሉ ሁላችሁ በሉ እኛ። እሺ የክርስቶስ ልብ ማን ነው? ወንጌል ነው እንጂ። አንድ ሰው ልቡን ሰጣችሁ ማለት በልቡ የሚያስበው ነገር ሁሉ ለእናንተ ያካፍላችኋል ማለት ነው። ወኩሎ ዘሰማይኩ በኀበ አቡየ ነገርኩክሙ፣ ከአባቴ በሕልውና ያየሁትን ሁሉ ነገርኳችሁ አለ። እናንተ ግን ባሪያ አይደላችሁም። ለባሪያ የልብ አይነገርም፣
ለወዳጅ ነው የሚነገር። አላ ወዳጅ አንትሙ እናንተ ወዳጆች ናችሁ፣ ለወዳጅነቴ ምልክት ከአባቴ ጋር ቅድመ ዓለም የመከርኩትን ሁሉ እዚህ ውስጥ ነግሬያችኋለሁ። እኛ የክርስቶስ ልብ አለን። የምናስበው በክርስቶስ ልብ ነው። ወንጌል የምናውቁ ሰዎች ማለት ነው። ይህን ይዞ ነው ቅዱስ ዮሐንስ አፈወርቅ እኛ እኮ በአርስቶትል ልብ አናስብም፣ እኛ እኮ በሶቅራጥስ ልብ አናስብም፣ እኛ በፓይታጎረስ ልብ አናስብም፣ እኛ የምናስበው በክርስቶስ ልብ ነው። እንዲህ ልብ ለሆነ ልክ እንጸልይ፣ ለወንጌል እንጸልይ። እስኪ ለወንጌል እንጸልይ በሉ። ረጅም ርዕስ ነው እናቴ፣ በቃ በ5 ደቂቃ ላጠቃል። ከበቃኝ ካልበቃኝ ይቀራል። ወንጌል ይሄን አልቋችሁ። ለወንጌል መጸለይ ምንድን ነው? እንዲገባል። እስኪ እንዲገባል በሉ። እንዲገባል እንጂ እንዲገባል መጸለይ ያለብን። ጸልዩ ለነ ከመ ያርሁ እግዚአብሔር አናቅጸ ቃል፣ እግዚአብሔር የቃሉን ደጅ እንዲከፍትልን ጸልዩልን። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 2 ላይ እግዚአብሔር የቃሉን ደጅ እንዲከፍትልን ጸልዩልን። ማነው እንደዚህ ያለ? ቅዱስ ጳውሎስ። ማንን አግኝቶ? ክርስቶስን ቃል በቃል አናግሮ የቃሉን ደጅ እንዲከፍትልን ጸልዩልን። መምህር ነው እንዲህ ያለው ቅዱስ ጳውሎስ። ለዚያው መምህርም ቅዱስ ጳውሎስ ነው። ስለዚህ ለመምህራን እውቀት ግለጥላቸው ተብሎ ይጸልያል። ለራሳችሁ ትጸልያላችሁ። ሁለተኛ ምን ብለን መጸለይ ያለብን? የእግዚአብሔር ቤተሰቦች ወንጌል እንዳያሳጣን። አመጽ ረሃብ በውስተ ምድር፣ በዚች ምድር ላይ ረሃብ አመጣለሁ ብሏል እግዚአብሔር። አኮ ረሃብ ወማይ ወጥማማይ፣ የእህል ረሃብና የውሃ ጥም አይደለም። ረሃብ ሰም ያውቃል እግዚአብሔር። የእግዚአብሔርን ቃል የመስማት ረሃብ አመጣለሁ ብሏል እግዚአብሔር ይላል ትንቢተ አሞጽ ምዕራፍ 9 ቁጥር 11 ላይ። መጸለይ ያለብን ምንድን ነው? መድኃኔዓለም ሆይ ቃልህን አትጠፍብን፣ ጉባኤ አታሳጣን፣ ቃልህን የምንሰማበት መድረክ አትንሳን ብለን መጸለይ ያለብን። ሁለት በሉ እንጂ ስለ ወንጌል መጸለይ ማለት ነው። ሶስተኛ ስለ ወንጌል የምንጸልየው ምን ብለን መሰላችሁ? መምህሮቻችን እንዳያሳጣን መጸለይ ያለብን። እንዳያሳጣን መምህር እንዳያሳጣን የሚያስተምር አሁን እንደዚህ ሲል ጊዜ አባ ስለምትሰብኪ ለራስሽ እንዳትሉ እኔም ጸልዩልኝ። አዎ ጸልዩልኝ፣ እኔም ጸልዩልኝ፣ እማምላክ እኔም ጸልዩልኝ። እውነቴን ነው። ግን እኔ መምህራችሁ ነው የሚል ህሊና በህሊና ጨርሶ የለም እግዚአብሔር በሚያውቀው ብቻ። ግን መምህር አታሳጣን ብላችሁ ጸልዩ። ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 21 ላይ ለልጁ ለጢሞቴዎስ እንዲህ አለው፣ እነግረከ ከመ ትምጻእ እምቅድመ ክረምት፣ ክረምቱ ሳይገባ ልጄ ሆይ ወደ እኔ ና አለው። ምን ሳይገባ ነው? ሊቃውንት ሲተረጉም ደቀ መዝሙር ነው እንደዚህ ያለው። ለምንድን ነው ክረምቱ ሳይገባ ያለው? ለጊዜው ያው ክረምት ከባድ ስለሆነ እንዳይሰቃይ ነው። ሊቃውንት ሲተረጉሙት ምን አሉ? ክረምት እንደሚከብድ የመምህር ሞትም ከባድ ነውና ይላል። ክረምት እንደሚከብድ የመምህር ሞት ከባድ ነው። መምህር ማጣት ከባድ ሸክም ነው። ለነፍስ ግራ መቀበል የሚደርስላት የለም። መድኃኔዓለም መምህሮቻችን አትንሳን ብለን መጸለይ አለብን። 2 3 4ኛ ስለ ወንጌል መጸለይ ምንድን ነው? መምህር እንዲጨምረን መጸለይ አለብን። እስኪ መምህር እንዲጨምረን በሉ። መምህር እንዲጨምረን ጌታ ምን አለ? ማይደሩሰ ብዙ ወገባሩ ዳጣን ሰዓሉ ለባለ ማይደር ከመወስድ ገባል ለማይደሩ። መከሩ ብዙ ነው፣ ሰራተኛው ግን ጥቂት ነው። የመከሩን ባለቤት ለመከሩ ሰራተኛ እንዲጨምር ለምኑታል። እንደምታውቁት ነው ጉድለታችን ብዙ ነው፣ ኃጢአታችን ብዙ ነው፣ መተላለፋችን ብዙ ነው። ቁም ነገረኛው ግን ጥቂት ነው። ስለዚህ መምህር እንዲጨምረን፣ አረ ጌታ ሆይ መምህር ጨምረን ብለን መጸለይ ያለብን። መምህር እንዲጨምረን፣ ጉባኤ ቤቶቻችን እንዲያሰፋልን፣ ደቀ መዛሙርትን እንዲያወጣልን፣ የበለጡ የላቁ መምህራን እንዲተኩልን ጌታ ሆይ መምህር ስጠን። በቀን ቢያንስ አንድ አቡነ ዘበሰማያት ስትጸልዩ መምህር ጨምር ብላችሁ ጸልዩ። እኔ እውነቴን ነው የምነግራችሁ። ቅዱስ ዮሐንስ አፈወርቅ ይላል የአንድ ከተማ መሪ ከሀገሩ መጥፋቱ ለከተማው ሁከት እንደሚሆን ሁሉ
የመርከቡ ቀዛፊ መርከቡ ውስጥ አለመኖሩ መርከቢቱን እንደሚያሰጥማት ሁሉ ከማውቄ ታጦ ሊቅሰ ግብር እኩል ውጡ ወጥንት ለሁሉ ሁከት የመምህር መታጣት እጅግ ክፉ ተግባር ነው። የብጥብጥና የመከራ ምንጩ የመምህር መታጣት ነው ይላል። ማንም እንደሚለው ቅዱስ ዮሐንስ አፈወርቅ። ስለዚህ መምህር አትንሳን ብለን መጸለይ ያለብን። ሌላስ ስለ ወንጌል የምንጸልየው ምንድን ነው? እንድንሰራው እርዳን ብለን መጸለይ ያለብን። እስኪ እንድንሰራው እርዳን በሉ ሆነ ነገሩ እንጂ እንድንማረው እርዳናል፣ መምህር ጨምርልናል፣ እንዲገባን አድርገናል። መጨረሻስ ተምሮ ሊቁ ነው መዳን የለም። እንድንሰራው እርዳን። ይሄ ለእኛም ለእናንተም እንድንሰራው እርዳን። እኔ አሁን እያስተማርኩ ነው። ምናልባት መለፍለፍ ከጀመርኩ በትንሹ 5 ዓመት ሊሆን ይችላል። ግን ብዙ ጉድለት አለብን። እንድንሰራው እርዳን። ንስማ ወንግበር ቃለ ወንጌል ከቅዱስ በጸሎቶሙ ለቅዱሳን በቅዱሳን ጸሎት ቃልህን ሰምተን ለመስማት የበቃን አድርገን የሚለው ቄሱ ለዚህ ነው። እንድንሰራው እርዳን። መስማት ብቻ አይደለም መተግበር ነው። አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ አናጺነት ወዳለሁ ስላለ ዓመት ሙሉ አንድ ጎጆ ሊሰራ አይችልም። ከአንድ አናጺ ጋር እንጨት መጥረብ የጀመረ እንደሆነ ግን ሙሉ አናጺ መሆን ይችላል። ስለፈለጉ ብቻ የፈለጉትን ነገር መሆን አይቻልም። አኮ በአጽምዖት ዘትጸድቁ አላ በገቢሮቱ በመስማት ብቻ አትድኑ በመስራታችሁ ነው እንጂ ብሏል ሮሜ ምዕራፍ 2 ቁጥር 13 ላይ። ስለዚህ እንድንሰራው እርዳን። የመጨረሻው ግን ይሄ ነው፣ ሁላችንም ነው። የእግዚአብሔር ቃል ጸልዩ ለነ ከመ ይሩጽ ቃለ እግዚአብሔር፣ ቃለ እግዚአብሔር ፈጥኖ ለሁሉ እንዲደርስ ጸልዩልን። ይሄ ለኛ ነው። የቅድሞ ለእናንተም ለኛ ነው። አሁን ደግሞ ለኛ ለመምህራኑ ጸልዩ እዚህ ለቆም ነው። የእግዚአብሔር ቃል ፈጥኖ ለሁሉ እንዲደርስ ይሄ ደግሞ ደግሞ ከመንዳን ማበሰብ እኮያን ወንጌል ስንናገር ከሚያሳድዱ ከክፉ ሰዎች እንድንድን ጸልዩልን ብሏል። አንደኛው የእግዚአብሔር ቃል ፈጥኖ ለሁሉ እንዲደርስ፣ ሁለተኛው ደግሞ ይህን ስንናገር ከሚያጠምዱ ሰዎች እንዲሰውረን ጸልዩልን ብሏል። አንዱ ሊቅ ደግሞ የተናገረውን ልናገርና ልጨርስ። ጸልዩ ለነ በእንተ ድካምነ ከመ ያጽንዐነ እግዚአብሔር በዐቢይ ኃይሉ በርትዕት ሃይማኖት። እግዚአብሔር በጸናች በቀናች ሃይማኖት በብዙ ቸርነቱ እንዲያጸናን ስለ ድካማችን ጸልዩልን። በሰላም እግዚአብሔር ይቆየን።